ጨርሰን አዳምጠኝ። ይሄንማ ይኸው እዚሁ ኪታቡ እሺ ላይ ራስህ አንብበዋል። እሺ ተረጋጋልኝ። ተረጋጋ እሺ አቡ አስማ፣ ሰይድ እባክህ እረጋጋለሁ እባክህ። ችግር የለም ብዙ እሺ ደቂቃ ተጠቅመሃል። ቀጥል ሚን ባዕዲል እሺ ውጁህ እኛም እኮ እያልኩ ያለሁትም ቅድም መጀመሪያ ጠቅሼልሃለሁ። ሙሉ በሙሉ ይመሳሰላል ብልሃል ስትል እንደዚህ አይደለም ያልኩት፣ በከፊል መልኩ ይመሳሰላል ብሏል ብያለሁ። ኢቨን በከፊል መልኩ ይመሳሰላል አላህ ከፍጡር ጋር ያለ ሰለፍ ብቻ ነው የምፈልገው። ያበቃል ሁሉም ነገር። ኪታብ ጥቀስልኝ ጨዋታው ያልቃል ወይ ግለጥልኝ፣ በቃ ላክልኝ። አበቃ። ኢብኑ ዑሰይሚን ጋር የሚመሳሰል በዚህ መልኩ የኢብኑ ከዚህ ውጭ ዑሰይሚን ሌላ አረዳድ ነገር የተረዳ ካለ ሰለፍ ካለ እውነትም ኢብኑ ዑሰይሚን እውነትም ሰለፎችን ይከተላል። ይሄንን የኢብኑ ዑሰይሚን ንግግርን የሚያምን ሰለፍ ከሌለ ግን ኢብኑ ዑሰይሚን እንኳን ሰለፍን ሊከተል ራሱ ያመጣውን ፍልስፍና ነው የሚከተለው ነው። አሁን የምፈልገው ይሄንን የኢብኑ ዑሰይሚን አረዳድ የተረዳ አንድ ሰለፍ ብቻ፣ አለቀ። ጥቀስልኝ። መርሐባ አንድ ሐሳብ አነብልሃለሁ ከሰለፎች ከዛ ምንም ሐሳብ አልፈልግም። አቡ አስማ እስካሁን ሐሳብ አዳምጫለሁ። እስካሁን አንድ ኪታብ አልገለጥክም። እሺ ኪታብ ልልክልህ እኮ ነው ቁጥሬን አያ ከሰለፎች ይሄን አረዳድ እንትን ያለ አያ መርሐባ ቁጥር አሁን ትይዛለህ ቁጥሬን ትሰጅላለህ ይሄኛውን ቁጥሬን ማለት ነው 2 ስልክ ነው ያለኝ በዚህኛው እንድልክልህ ማለት ነው ኪታቡን አንተው ኪታቡን እያሳየህን እንዳነበው ማለት ነው ኪታብ ግለጥ እያላችሁ ነበር እስካሁን አይደል እኔ እኮ አዳምጠኝ ወላሂ ለተከታዮቹ እዚህ ጋር ማለት ነው በሌላ ነገር እንዳስቡት እኔ ኪታብ መግለጥ ተስኖኝ ሳይሆን 1000 ፎሎው ካልገባህ እንትን ቪዲዮ መስራታችንም ስለተባልኩ ነው ይሄ ደግሞ ለቲክቶክ የመጀመሪያ ስለሆነ ችግር የለም አንተ አንብበው እንደውም አንብበው እዛው ራሱ ችግር የለውም ለአንብበው ተስማማ እሺ ከተስማማ እሺ መሰለን ابن خزيمة من السلف ናቸው كتاب التوحيد በተሰኘው ኪታባቸው ላይ ليس كل ما وقع عليه هيا بالفتن كتابو ልክልሃለሁ ለአንብበውና مرحبا እሺ ለአንብበውና ኪታቡን ከዛ ስልክን ልክልሃለሁ ድጋሚ ማንብልሃለሁ አንድ ልጨርስ ላክልኝ አሁን እሺ ቁጥሩን እሺ አንድ ጊዜ ሰጅለው የኔም ማለት ነው እሺ ችግር የለውም አየ نقري وته أبو أسماء تملس نقري وته أبو أسماء تملس ميوتي زال سعيد አይሰማም ይሰማል አሁን ተመለሰሃል እኮ ቁጥሬን እኮ በውስጥ እንትን ልልልህ ለወጣ ስወጣ ችግሩ ይሄ ነው በቃ ቲክቶክ አሁን መልሶ እንትን ብሎኛል ማለት ነው እሺ አንድ ጊዜ እሺ እዛው ጽፌ ቁጥሬን ላውጣው ማለት ነው ኪታቡን ልክልህና ከዛ ኪታቡን እዚህ ጋር አንተ ትገልጠዋለህ እሺ 05 የሳውዲ ነው ይሰማል ኢማራት ሳውዲ ነው የኢማራት አያ ተመሳሳይ ስለሆነ ነው እንትኑ ላይ መልሰ 05 ካልክ በኋላ 58 59 93 24 ይሄን ሴቭ አድርግና ዋትስአፕ ላይ ዝም ብለህ ነጥብ ብቻ አስቀምጥልኝ ላው ላይ እንድመጣልኝ ብቻ ቁጥርህ ማለት ነው እሺ ዋትስአፕ ላይ ቴክስት አድርገልኝ ችግር የለም አያ ብሎክ ተደርጊያለሁ ብሎክ አዎ ኧረ እኔ በዚህ ቁጥር ሲጀመር ዋትስአፕ ለመጀመሪያ ነው ሳይድ የሚገርምህ ከእንትን እንደው ግሩፕ ብሎክ ተደርጊያለሁ ወላሂ ይሄ ቁጥር والله وبالله እኔ ብሎክ አላደረኩም ነው የምናገረው ምናልባት ቁጥሩ ስትሰጅል ተሳስተህ እንደሆነ እንዳድስ ልንገርህ እንጂ والله ብሎክ አላልኩም አስለን ይሄ ቁጥሬ ማንንም አያውቀውም ሲጀመር ለግሩፕ አላማ ብዬ ነበር የከፈኩበት ማለት ነው
ያው ለምብልህ 7971 58 599 324 እሱ አይደለ 324 ቆይ እሺ ንካው እስኪ አሁን ወደ ዋትስአፕ እስኪ ገባ ዋትስአፕ ላይ ገባ ማለት ስገባ እስኪ እንየው ማለት እንትን ብሎ ከሆነ ያው ዋትስአፕ አይደለ ይሄ እሺ አቡ አስማ ያው ነው ሪዛልት አሁን ደግሞ ጭራሽ ብሎክ የሚለው እኮ አይታይም ሳይድ ምናልባት ቁጥሩ ተሳስቶብህ እንዳይሆን እያነበብኩልህ ቁጥሩን እሺ ቆይ አንድ ጊዜ ሀታ ራሴ ደወል አሁን ቀጥታ ዳይሬክት የሚደውሉብኝ አሉ ይህን ቁጥር የወሰዱ ይመስለኛል አፎን ግን የምትደውሉ ካላችሁ ሳይድ አንተ ነው እንደ የደወልክ የኢትዮጵያ ቁጥር አረ ወይ ነው ላይ ሆኛ እንዴት ደውላለሁ አንተ ይተው እንጂ ምን ነው ላ ቀጥታ ዳይሬክት ነው የመጣው ነው 12 መጨረሻ እሺ አፎን አንተ ካለ ችግር የለም እሺ ቁጥሬ አሁን ፊት ለፊት መጥቶልኛል 05 58 59 93 24 የኔ ሰባግ ለምን አገባም አንተ ካስገባ ኦኬ ያንተ ንገረኝ አያ 27 45 27 ላ እንትን የለውም ኮድ አናስገባም ፕላስ ምናምን 251 ላላ ፕላስ ብለን አይደለም መነሻው ቆይ አንድ ጊዜ የኢትዮጵያ ማለት ነው ፕላስ ብዬ ከዛስ ፕላስን ነካው አስቀድሜ 251 እሺ 9 27 45 99 እሺ ዋትስአፕ አለው ይሄ ስልክህ እንዴ አይ ዋትስአፕ ላይ የለም እሺ እስኪ ቆይ ዋትስአፕ አለው ይሄ ስልክህ እንዴ አይ ዋትስአፕ ላይ የለም እሺ እስኪ ቆይ ፕላስ 251 እሺ ድገመው ኮዱን ፕላስ 251 ሳይድ እየተሰማ ነው 9 ፕላስ 251 9 የኢትዮጵያ ቁጥር ነው አብሽር ይሄ እየጻፍልህ ነው ከታች እሺ ላ ችግር የለውም እሺ ጻፈው ሙላው 2 ፕላስ 251 9 45 99 احباب يا جماعه سلك صفويه ነው ሄደው ምንድነው ኔትወርክ አወረደው እንዴ የት ሄደ አመለጠ እንዴ ያ ጀማዓ
ከወጣው ጀምሬ አለሁ እየጻፍኩ ነው። ሀይቃ ያዩት አይተዋል መቼም። የት አለ? እኛ እየፈለግን እኮ ነው እየፈለግን ነው። እዚህ ጋር ወደ 700 800 ሰው ነው ያለው። አለሁ ትላለህ። እኔ ኮሜንት እየተከታተልኩ ነው። አላገኘሁም። ምን ላድርግ ታዲያ? ለምን ወረድክ መጀመሪያ? እኔ እኮ የቁጥሩ ችግር ነው። ቅድም አይደለም ቁጥር በቃ አሁን አንድ ነገር አቡ አስማ አንድ ነገር እኔ ላስረዳ። ከዚህ በኋላ ውይይት ብለህ በምትመጣ ሰዓት አንደኛ ያልተናገርከው ነገር አለ። ለሸሰይድም ያላሳወቀው ለኛም ያላሳወቀው ነገር አለ። በቪዲዮ መውጣት እንደማትችልና ማስረጃ በቪዲዮ ማሳየት እንደማትችል መንገር ነበረብህ። አንድ ይሄንን ኦኬ ብለው ተቀብለዋል። ሸሰይድ ቆይ ተናዝል አድርገው ይሄንን ተቀብለዋል እኮ አንድ ጊዜ ማሜ ሰኢድን እኮ ነግሬዋለሁ። እኔ ለቲክቶክ ገና አዲስ ነኝ፣ እንዴት እንደሆነ ራሱ ህጉን አስተምሬ ብዬዋለሁ። ሰኢድ መቼም አልዋሽም እዚህ ስላለሁ ማለት ነው። ስለ ቲክቶክ ምንም የማውቀው ነገር ስለሌለ ቆይ ማሜ አዳምጥ። አንተን ሳይሆን እኮ ለሰኢድ ነው እኮ አንድ ጊዜ ለሰኢድ ነው እያወራለሁትና አንተኛው ማሜ አዋይ ከሆንክ ዝም ብለህ አዳምጠን ማለት ነው። እና ቲክቶክ የመጀመሪያ ጊዜ ስለሆነ እኛ እንጨርሳለን ማለት ነው። ሰኢድ ለምሳሌ ዩቲዩብ ምንድነው ኢሞ ላይ ወርተናል እኮ ኦሬዲ። ቲክቶክ ላይ የመጀመሪያ ስለሆንኩኝ እንዴት አገባቡ ውስጥ እንዴት እንደሆነ አሳየኝ ድረስ ያልኩ ነበር እኮ ሰኢድ መነሻው ላይ ማለት ነው። እንደውም ስለ አገባቡ እንዴት ብለን መወየት እንደምንችል ሊንክ የላክልኝ አንተ። ስለዚህ የመጀመሪያ መሆኔን እኮ ታውቃለህ። ከዛ ወደ ውይይቱ ልመጣ ስል ምን ብያለሁ ሰኢድ? ይሄ ነገር ብዙ ውይይት መከታተል የሚፈልጉ እሺ፣ አሁን ችግር የለውም እኮ ልጨርስ። እሱ አያሳስበንም ግን ማለት ነው። እሱ አያሳስበንም። አዳምጠኝና ወደ ማስረጃ ባለው ላይ ማሜ ባለው ጉዳይ ነው ማለት አንድ መናገር የፈለኩት ስላለኝ ነው። እረዳለሁ እና ልመጣ ስላሁን ምን ብለኸኛል? ቪዲዮ እያሳየሁ እንዳላወራ 1000 ፎሎ ያስፈልገኛል ስልህ እኔ ይሄን አላቅም አልከኝ። ስትለኝ እኔ እንደዚህ መሆኑን አላቅም ስትለኝ እንግዲህ አንተ በቲክቶክ ዓለም መቼም ትታወቃለህ የሚለው አዳምጠኝ ዝም ብዬ ገባሁ እኮ እና ይሄ ምናልባት አቡ አስማ በቃ ችግር የለውም። አሁን ትንሽ እንዳወራ ብትፈቅድልኝ ደስ ይለኛል። ከዚያ በኋላ አንተ ኪታቡን ታነባለህ። ችግር የለውም እኮ እሺ ቆይ አሁን ወደ ዋና አዳምጠኝና ወደ ሐሳባችን አላከውም ከፈለክ እየላክም ቢሆን ብታዳምጠኝ ደስ ይለኛል። ይሰማላ? እየሰማሁ ነው። በቃ እንትን እንዳትል አልወርድም ከዚህ በኋላ በቃ እንዳትወርድ አንተማ። طيب ብስሚላህ መርሐባ። ያው ኪታብ ገልጠህ ልታነብልን ስለሆነ እናያለን እሱን ማለት ነው ኢንሻአላህ። አንደኛ ምን አጽድቀናል እንግዲህ በኢብኑ ዑሰይሚን ተሽቢህ ሚን بعض الوجوه እንዳለ ተመልክተናል። ልብ በልን። ከዛሊከ ሌሎቹንም በደንብ እንድታያቸው ያክል ከዛሊከ ያው እንግዲህ ወደ አንተ ክፍት አድርጌ ልሰጥ ስለሆነ شرح عقيدة أهل السنة والجماعة شرح عقيدة أهل السنة والجماعة የኢብኑ ዑሰይሚን የራሱ ነው። እንትን ማለት እንችላለን በደንብ እንድታይ ፈልጋለሁ። فدل ذلك أيضا أن هاتين العينين يبصر بهما جل وعلا لأن العينين هما أداة الإبصار أداة እያለ እንደሚያምን እነዚያ ነገራቶችን ቀደም ያነበብኩልህን የድ አይን كذلك الرجل የሚባሉት ነገራቶችን አዳት ብሎ እንደሚያምን እዚህ ጋር እንድትመለከት ፈልጋለሁ። እንግዲህ እየጻፍክ ብትሄድ ደስ ይለኛል። ቀጥታ ሰዓቱን ልሰጥህ ስለሆነ ማለት ነው። ወደ አንተ እንዴት ስለሆነ አዳምጠኝ። ኪታቡን ቀጥታ አንተ ከጀመርክ እኔ አላስቆምህም ስለሆነ ቀጥታ እንድትገባ ስለፈለኩኝ ነው። አዳት የሚል ተመልክተናል። ከዛሊከ ልብ በልልኝ። አንተ ያው ቪዲዮ ስላመጣህ ቅድምም እንድታየው ፈልጋለሁኝ። ልብ በልልኝ። እንዳንተው ተመሳሳይ እንዲገባ ልብ በል። ስለ ወጅህ ሲናገር የኢብኑ ዑሰይሚን አቋም ቀጥታ ሰዓት ልሰጥህ ነው፣ ቀጥታ ማለት ነው። ስለዚህ በደንብ አዳምጥልኝ፣ ሁሉንም ነጥቦችን ያዝ አድርግልኝ። ያው ከሰለፎች አመጣለሁ ስላልክ ማለት ነው። ولكن لو سئل عن كيفيته أمستطيل هو أو مستدير أم مربع أو مدور أو ما أشبه ذلك إيش نقول الله أعلم. طيب ስለምንድን ነው እያወራለሁ? ወጅህ የሚባለውን 4 ማዕዘን ነው 3 ማዕዘን ነው ሬክታንግል ነው ብንባል ምንድነው የምንለው? አለ የትኛው ማዕዘን እንደሆነ አናውቀውም ነው የምንለው። ኢዘን ማዕዘናት አለው እያለ ነው ያለው። አካል መሆኑን እዚህ ጋር እያጸደቀ እያለፈ መሆኑ ያው እንድታዩት ስለፈለኩ ነው። ያው እነዚህ ነገራቶች ስለመፈልግ ነው። አዳት አይተናል፣ አዳት እንዳለ ከዛሊከ
አዳምጠኝ። መርሐባ ግን ኪታቡን ቀጥታ አንተ ከጀመርክ እኔ አላስቆምህም ስለሆነ ቀጥታ እንድትገባ ስለፈለኩኝ ነው። አዳት የሚል ተመልክተናል። ከዛሊከ ልብ በልልኝ። አንተ ያው ቪዲዮ ስላመጣህ ቅድምም እንድታየው ፈልጋለሁኝ። ልብ በልልኝ እንዳንተው ተመሳሳይ እንዲገባ ልብ በል። ስለ ወጅህ ሲናገር የኢብኑ ዑሰይሚን አቋም ቀጥታ ሰዓት ሊሰጥህ ነው፣ ቀጥታ ማለት ነው። ስለዚህ በደንብ አዳምጥልኝ፣ ሁሉንም ነጥቦችን ያዝ ያዝ አድርግልኝ። ያው ከሰለፎች አመጣለሁ ስላልክ ማለት ነው። ولكن لو سئلنا عن كيفيته أمستطيل هو أو مستدير أم مربع أو مدور أو ما أشبه ذلك إيش نقول الله أعلم. طيب ስለምንድን ነው እያወራለሁ? ወጅህ የሚባለውን 4 ማዕዘን ነው 3 ማዕዘን ነው ሬክታንግል ነው ብንባል ምንድነው የምንለው አለ? የትኛው ማዕዘን እንደሆነ አናውቀውም ነው የምንለው። ኢዘን ማዕዘናት አለው እያለ ነው ያለው። አካል መሆኑን እዚህ ጋር እያጸደቀ እያለፈ መሆኑ ያው እንድታዩት ስለፈለኩ ነው። ያው እነዚህ ነገራቶች ስለመፈልግ ነው። አዳት አይተናል፣ አዳት እንዳለ ከዛሊከ ሌሎች ቦታዎች ላይም አላት የሚልባቸውን ፓርቶችንም ኪታቦችን አይተሃል። እነዚያን ነገራቶች ጠቅለል አድርገህ ኪታቡን ብቻ እንድታሳየን እንፈልጋለን። ኢብኑ ኹዘይማ ማን ነው የሚለውን ግን እዚህ ጋር ኪታብ ገልጥልሃለሁ፣ ራስህ ታነባለህ ማለት ነው። ያስማማናል። ኢብኑ ኹዘይማ ማን ነው የሚለው? ኢብኑ ኹዘይማ ምን ልትለው ፈልገህ ነው? መጀመሪያ ኪታቡን አሳይሃለሁ፣ ታነባለህ አንተ። ችግር የለውም። አንተ አሁን ማስረጃህን ጥቀስ። ቆይስ እዚህ ጋር ግን አሁን ኢብኑ ዑሰይሚን ካልከው ላይ አሁንም ተደጋጋሚ እንትን በልበል። አሁን ወደ ወዲህ አንልም። ኢብኑ ኹዘይማ ብለሃል፣ ትጠቅሳለህ። የኢብኑ ኹዘይማ ንግግርን ማን ነው የሚለውን ኪታቡን እንዲህ አመጣልሃለሁ፣ ታነባለህ። ስለ ኢብኑ ኹዘይማ እኮ ችግር የለውም። ኢብኑ ኹዘይማ ሙሐዲስ ነው። ይሄ ማንም የሚያውቀው ነው። ሙሐዲስ ነው ኢብኑ ኹዘይማ። እሺ አዳምጥ ብቻ። አንተ አሁን ለምሳሌ እዚህ ጋር ምን ብለሃል? ለአላህ ማዕዘን ግን ፊቱ ላይ ማዕዘን እንዳለው እያጸደቀ ነው። የማዕዘንነቱን እንደትነት ነው እንጂ አላውቅም ያለው። በማዕዘን በስተኩል ግን አላህ ሱብሓነሁ ወተዓላ ፊቱ ላይ እንደሚገለጽ ኢብኑ ዑሰይሚን ይኸው እዚህ ጋር አጽድቋል ብለሃል። ያጸደቀበትን አስተማን ማለት ነው። እሳቸው ያሉት አንድ አካል የአላህን ፊት በዚህ ማዕዘን ነው ወይስ ክብ ነው እያሉ ቢጠይቁና ችግር የለውም። እንደዚህ አድርጎ ያጸደቀውን ታሳየኛለህ። ችግር የለውም። ከዛው ያጸደቀውን ሰለፍ ታሳየናለህ። ግድ የለም። እኔ አሁን እያልኩ ያለሁት የኢብኑ ዑሰይሚንን አረዳዱን እኛ ተረድተነዋል። ግድ የለም። የኢብኑ ዑሰይሚንን ከሰለፎች ታመጣለህ። አያ ሂድ አሁን ቀጥታ ዑሰይሚንን አረዳዱን እኛ ተረድተነዋል። ግድ የለም። የኢብኑ ዑሰይሚንን ከሰለፎች ታመጣለህ። አያ ሂድ አሁን ቀጥታ ማስረጃን ጥቀስ። ከዛ በኋላ እኮ አዳምጥ። እዚህ ጋር አሁን አንተ የጠቀስከው ከይፍያን ብቻ ነው። እሳቸው እንደ አረበኛ ማንፋህ መስሎ ነው እንደሰይርታው እንጂ እዚህ ጋር እኮ እሳቸው ይጠቀሳሉ። ታዲያ ስለ ከይፍያ እኮ ነው። ከይፍያ ነው እኮ እዚህ ጋር ስለ ከይፍያ አናቅም ነው የምንለው እኮ ነው እንጂ ለአላህ ማዕዘን አለው ብለው መች አሉት። ታዲያ እዚህ ጋር እኔ አሁን ሌላ አይደለም የፈለኩት። ይኸው አዳምጠኛ። እሱን እኮ ምንድን ነው ያለው? 4 ማዕዘን ነው 3 ማዕዘን ነው ብንባል የትኛው ማዕዘን እንደሆነ አናውቅም ነው። የትኛው ማዕዘን እንደሆነ አናውቅም ነው። طيب የትኛው ማዕዘን እንደሆነ አይደለም ያሉት፣ አናቅም ወላሂ አዕለም ነው ያሉት። የከይፍያ ስለሆነ እንጂ የትኛው ማዕዘን ብለው አልተናገሩም። የትኛውን የምትለዋን ቃል ለምን ተቀበላለህ? እሺ መርሐባ። ይኸው እዚህ ጋር ያለው 4 ማዕዘን ነው ወይ 3 ማዕዘን ነው ምናምን ተብለን ብንጠየቅ ምንድን ነው ያለው? አላሁ አዕለም ብለን እንመልሳለን። የትኛው እንደሆነ አናውቅም እኮ ነው። ይሄ ነው ወይስ የለውም? ነፍይ ነው ይሄ። ማዕዘናት የለውም የሚለው ነፍይ ነው ይሄ ወይስ ከይፍያ ነው? ይሄ ለምሳሌ አሁን ሂዷ አዳምጠኛ። ይኸው ከይፍያ ነው እኮ የተገባው። ለምሳሌ ችግር የለውም። እንደዚህ ብሎ ያጸደቀውን ሰለፍ ታመጣልኛለህ። ሌላ ችግር የለውም። እሳቸው እኮ ያጸደቁ እኮ አይደለም ማስለን መች ያጸደቁ? እዚህ ጋር የአላህ ሱብሓነሁ ፊትን ለምሳሌ ማስረጃውን ጥቀስ እኮ እያልኩህ ነው። አሁን እንደዚህ ብሎ የሄደውን ማስረጃ ትጠቅስልኛለህ። የሱን አረዳድ የተረዳውን ችግር የለውም። ኖርማል እኮ አዳምጥ። ሰይድ እየተሰማማን ሲሆን አሪፍ ነው። ለምሳሌ ፊት አለው ማለት ነው ማስረጃ ነው እኮ። እሺ ወደ አስሉ እንመለስና ፊት በሚለው ፊትን አጸደቁ በሚለው ከሆነ ሐሳቦትህ ፊትን ያጸድቃሉ፣ እኛም እናጸድቃለን። ለአላህ ሱብሓነሁ ወተዓላ ሲፈተል ወጅህ እናጸድቃለን። ይህን ከሆነ ሐሳብህ ማለት ነው። ላኪን አሁን ወደ ማስረጃ ግባ ነው ያልኩት እኮ። እሺ ስለ ወጅህ ስለሚለው ነው ማስረጃ ማመጣልህ። ሁሎቹንም ነው እንጂ ጠቅሰን የድ ሪጅል አይን ብለህ እኮ ጠቅሰን አይንን አዳት ብለዋል፣ የድን አላት ብለዋል አይደለ? ከዛሊከ ወጅህን 4 ማዕዘን ይሁን 3 ማዕዘን ይሁን ማዕዘን አላሁ አዕለም እንላለን ብሏል። ይሄንን ልብ በልልኝ። እሺ ዒልምን 4 ማዕዘን ነው ወይስ አይደለም ብለህ ምንድን ነው መልስህ? ምን ዒልም እንደ ዒልም ምን ያልከው? ዒልም እኮ ማዕነዊ እኮ ነው። ዒልም 4 ማዕዘን ነው ወይስ ብለህ ምንድን ነው ብለህ? ዒልም ማዕነዊ ነው። አስለን 4 ማዕዘን ልትለው ዘንድ እንደምለው ያመጣል። ስለዚህ የት ደግሞ አካል ነው ማለት ነው።
እሱ ሌላ ጉዳይ ነው። አንተ አሁን በምሳሌ እና ምን ማለት ነው? የት ደግሞ አካል ነው ማለት ነው። እሱ ሌላ ጉዳይ ነው። አንተ አሁን በምሳሌ እና ምን ማለት ነው? አዳምጠኛ። ወጅህ ማዕዘን አለው፣ የድ ማዕዘን አለው፣ ዕልም ማዕናዊ ነው እያልክ ነው። ገባ? ላ ሰይድ ታው እባክህ ገና ያለልኩት እንትላለህ እንዴ? እሺ ተረጋጋ እኮ አዳምጠኝ። ዕልም ምንድን ነው የምትሉት? የድን አካል ብላችሁ ነው ወይስ ሱይፋ ብላችሁ የምታምኑት? ሱይፋ ብለን ነው የምናምነው። እሺ ዕልምስ ምንድን ነው? ዕልምም ሱይፋ ነው። ኢዘን ዕልምን ስንት ማዕዘን ነው ብትባል ምንድን ነው መልሴ? እንደ ስንት ማዕዘን ተብሎ አይባልም አልኩህ እኮ። ለምን እንደ ዕልም ለምን ማዕናዊ የሆነ ጉዳይ ስለሆነ ማለት ነው። ማለትም የድሳ ምንድን ስለሆነ የድ ለምሳሌ ከስጋ ከደም የተረከበ ያልሆነ ለአላህ ሱብሓነሁ ይጸድቃል በሚል ከሆነ እንስማማል። ይሄም ደግሞ ከሰለፎች አለ። ከስጋ እሺ ያልተረከበ ምንድን አሁን ያልተረከበ ምንድን ከመጣ በኋላ አትመለስ። አሁን ልዩነታቸው ምንድን ነው? ሲፋ ነው ካልክ ምንድን ነው ልዩነታቸው? ይኸውልህ ዕልምን ምንድን ነው ያልከው? አዳምጠኝ። ዕልምን አራት ማዕዘን አንልም ብለኸኛል። ለምን? ማዕናዊ ስለሆነ አልክ። የድንና ወጅህን ግን አራት ማዕዘን ይባላሉ ነው፣ በዚህ ይገለጻሉ ነው። ለምንድን ነው የሚገለጹት? አካል ስለሆኑ ማለት ነው። ላ ሐሳቤን ስቀጥል አታስቁመኝ። ለምሳሌ አሁን ወጅህን ምንድን ነው ልዩነቱ? ሪጅልን ይመስል እኮ ልዩነቱን ላብራራ ነው። በመሃል አትግባሽ ሰይድ። እሺ ምንድን ናቸው እነሱ? አወለን እነሱ ምንድን ናቸው? ለአላህ ምንድን ናቸው? ተረጋጋ። እሺ ለአላህ ሚን ሲፋት ዛትያ ከምናጸርቃቸው ሱይፋ ናቸው። ሱይፋ ናቸው። ዕልምስ ምንድን ነው? ዕልምም ሱይፋ ነው አልኩህ እኮ። እሺ ዕልም አራት ማዕዘን ይባላል። ያ ሰላም ተመልሰህ እዛው ትመጣለህ ሰዒድ። በቃ ዴፊኒሽኑ ወደፊት ልቀጥልልህ። ዕልም አራት ማዕዘን ይባላል። ዕልም አራት ማዕዘን አይባልም አልኩህ እኮ። የድም አራት ማዕዘን አይባልም። ለምንድን ነው የማይባለው? ሁሉም አይባልም። ለምንድን ነው የማይባለው? ለምንድን ነው የማይባለው? አንደኛ እሺ የማይባልበትን ምክንያት ልንገርህ። አንደኛ ስለ ሱይፋ መልክቶ ከይፍያ ስለሆነ ማለት ነው። እንደዚህ ነው የሚለው ከይፍያ ስለሆነ፣ ከይፍያ ደግሞ አንድ ሰው ጥያቄ ቢጠይቅህ፣ እሺ መርሐባ ጥሩ። አንድ ሰው ጥያቄ ቢጠይቅህ ዕልም አራት ማዕዘን ነው ወይስ አይደለም ቢልህ መልስ ምንድን ነው ታዲያ? ያ ሰላም ሰይድ እንደሆነ ይሄን ጥያቄ ትጠይቃለህ። እሺ ማለት አድሐከኝ። እሺ ዕልም የሚለው ዞሮ እውቀት የሚለው ማዕናዊ ነው አልኩህ እኮ። አራት ማዕዘን ነው ወይስ አይደለም ብሎ ቢጠይቅህ መልስህ ምንድን ነው? አይደለም በቃ አጭር ቃል እንዴ። ለምንድን ነው የማይባለው? አንደኛ እሺ የማይባልበትን ምክንያት ልንገርህ። አንደኛ ስለ ሱይፋ መልክቶ ከይፍያ ስለሆነ ማለት ነው። እንደዚህ ነው የሚለው ከይፍያ ስለሆነ፣ ከይፍያ ደግሞ አንድ ሰው ጥያቄ ቢጠይቅህ፣ እሺ መርሐባ ጥሩ። አንድ ሰው ጥያቄ ቢጠይቅህ ዕልም አራት ማዕዘን ነው ወይስ አይደለም ቢልህ መልስ ምንድን ነው ታዲያ? ያ ሰላም ሰይድ እንደሆነ ይሄን ጥያቄ ትጠይቃለህ። እሺ ማለት አድሐከኝ። እሺ ዕልም የሚለው ዞሮ እውቀት የሚለው ማዕናዊ ነው አልኩህ እኮ። አራት ማዕዘን ነው ወይስ አይደለም ብሎ ቢጠይቅህ መልስህ ምንድን ነው? አይደለም በቃ አጭር ቃል አራት ማዕዘን አይደለም። እሺ አዳምጠኝ። እሺ አይደለም። ስለዚህ ይሄ ነፍይ ይደረጋል ከዕልም ላይ ነው። በዚህ አይገለጽም ነው አይደለም ስትል አይደለ የምፈልግበት። ለምን ማዕናዊ ስለሆነ የምትለዋን ያዝልኝ ባይሆን። አዳምጠኝ። ሱይፋ ምንድን ነው? ባህሪ ማለት ነው። ሱይፋ ማለት በአረበኛ ሲሆን ወደ አማርኛ ስናመጣው ባህሪ መገለጫ እንደማለት ነው። ወጅህስ ደግሞ ሱይፋ ነው ወይስ አካል ነው? ሱይፋ ነው፣ ባህሪ ነው። ላኪን ምን አይነት የሚለው ዴፊኒሽን ላይ ነው ልንገባ የሚገባው። አካል የሆነ ባህሪ እኮ እሱን ከመጣህልኝ እሺ ምላሹን ስንሰጥህ መጠበቅ። አዳምጠኛ፣ ልብ በለው። አዳምጠኝ። እዚህ ጋር እሺ ወጅህ የሚለውን በማዕዘን ገልጸህ የድ የሚለውን ደግሞ በማዕዘን አይገለጽም ብለህ ሁለቱም ባህሪ ናቸው ይባላል። ወጅህን ማን እንደዛ ከሆነ ላ ሰዒድ፣ አሁን እኮ አንተ በራስህ ነው ዴፊኒሽን እየሰጠህልኝ ያለው። አይደለም አራት ማዕዘን ብያለሁ አሁን ወጥቶኛል። አራት ማዕዘን የሚል ወጥቶኛል። ዕልም አይገለጽበትም ብለኸኛል። ዕልም አይገለጽም በዚህ ብለሃል። ሰዒድ ነው በጣም ሰው ይታዘብሃል። ሰዒድ ቆይ እንደዚህ እየጠየኩህ ነበር። ዕልም ምንድን ነው ስለ ዕልም አራት ማዕዘን ይባላሉ። አይ እሱ ማዕናዊ ስለሆነ አይባልም አልከኝ። ወጅህ ሲሆን አራት ማዕዘን ነው ወይ ቢባል አይ ማዕዘኑ አናውቀውም የትኛው እንደሆነ ነው የሚባለው እያለ ነው ኢብኑ ዑሰይሚን። የዚህን አረዳድ ነው። ለምንድን ነው ነፍይ ያላደረጋችሁት አራት ማዕዘን ከወጅህ ላይ እኮ? ሰይድ ተረጋጋ ፕሊስ። ከጠየቅክ እኮ ታረጋጋለህ። እሺ ወይ እኔ ልስጥህ ወይ አንተ ስጠኝ ደግሞ እኔ ልቀጥል እኮ። አሁን ወጅህ ስለሚለው መጥተህልኛል አይደለ? ወጅህ ከሚለው ላይ
አራት ማዕዘን የሚለውን ነፍይ ያላደረጋችሁት ለምንድን ነው? እሺ እንዴ ማን አላደርግም ከወጅህ ላይ እኮ ሰይድ ተረጋጋ ፕሊስ። ከጠየክ እኮ ታረጋጋለህ። እሺ ወይ እኔ ልስጥህ አንተ ቀጥል፣ ወይ አንተ ስጠኝ ደግሞ እኔ ልቀጥል እኮ። አሁን ወጅህ ስለሚለው መጥተህልኛል አይደለ? ወጅህ ከሚለው ላይ አራት ማዕዘን የሚለውን ነፍይ ያላደረጋችሁት ለምንድን ነው? እሺ እንዴ ማን አላደርግም እኮ እንደዚህ ቢባል አናቅም። ለምን? ይሄ ከይፍያ ስለሆነ ማለት ነው። ከይፍያ ውስጥ አንገባም ነው። እሺ እዚህ ጋር ደግሞ አሁን ወጅህ የሚለው ከዕልም ለይሳ እኮ አንድ አስጨርስ ሰይድ ፕሊስ። ከጀመርኩ እስከመጨረስ ያው ስለሆነ ነው እኮ ታገሰኝ ፕሊስ። እሺ ችግር የለውም ታገሰኝ። እሺ አሁን እኮ ወደ ዋና ነጥቦች እየመጣን ስለሆነ ቃል በቃል እየተጠያየቅን አንተ ብቻ ሳትሆን ጠያቂም ደግሞ እኔም ጠያቂ የምሆንበት ሁኔታ ስላለ መቼ አንድም እኮ የመለስከው ነገር የለህም። አቡ አስማ ተው እንጂ አንደ ልመልስ እኮ በመሀል እየገባህ ነው ሰይድ። እሺ አሁን አዳምጥ። አሁን ይኸውልህ ወጅህ አንድ ነጥብ ያዝልኝ። እሺ ወጅህ አቡ አስማ አንድ ነጥብ ያዝልኝ። አዳምጠኝ ፕሊስ። ከጀመርኩ መጨረስ አለብኝ። ላ ሰይድ ሰዓት እንትን እየተበላሁ ስለሆነ ከጀመርኩ መጨረስ አለብኝ። አሁን ለምሳሌ አሁን እንግዲህ ወደ ማስረጃ ግባ። በከፊሉ ይመሳሰላል፣ ሂስይ ነው፣ አዳት ነው ያለባቸውን ሰለፎችን ትጠቅስልኛለህ። እኔ ደግሞ ከዛ በኋላ መመጣበትን እመጣለሁ። ጨርስልኝ። መልሰህ ወረድክ እኮ ሰይድ ወደ ኋላ። አሁን ወደ ላይ እኮ እየተቃናዲ ወደ ሰለፎች ልናያይዘው ነበር ጉዳዩ። አሁን ምን ብለሃል? አሁን ይኸውልህ የድንና ሱፋዎችን ሱፋ የምንላቸውን ነገራቶችንና ወጅህ የድ ምናምን የምንላቸውን ነገራቶች እንደምትለያዩአቸው ከዚህ ነገር ተረድተናል። ምን በሚል እነዛኞቹ ማዕናዊ ነገር ናቸው፣ እነኚኞቹ ግን በማዕዘናት የሚገለጹ ናቸው። ማዕዘናቱ ከይፍያ ስለሆነ የትኛው እንደሆነ አናውቅም ነው። እናንተ ምን ረዳው? ለምን እኮ እሺ አስጨርሰኝ። ግን ማለት አንተ የምንፈልገው ነገር አንድ ነጥብ ይዘናል። ዕልም የሚባለው ማዕናዊ ስለሆነ ሱፋ ነው። ሱፋ የሚባለው መቼም እንደዛ ስለሆነ ማለት ነው። አራት ማዕዘን ነው ወይ ተብዬ ብትጠይቅ አይ አራት ማዕዘን አይደለም እላለሁ። ምክንያቱም ሱፋ ይሄ ዕልም የሚባለው ባህሪ በማዕዘናት ስለማይገለጽ ነው። እሺ ወዲህኛው ወደ ወጅህ ስንመጣ ምን አለዋል? አራት ማዕዘን ነው ወይ ተብለህ ብትጠይቅ አላቅም ነው ምለው። ዕልም ላይ ሲሆን የለውም እላለሁ። ወጅህ ላይ ሲሆን ግን አላቅም እላለሁ። ኢዘን ምንድነው ወጅህ የሚለው? ያኛው ማዕናዊ ይብለዋል፣ ይሄኛው ምንድነው ታዲያ? ያኛው ማዕናዊ ይብለዋል፣ ይሄኛው ምንድነው ታዲያ? አካል ነው ወይ? አንድ ነጥብ። ሁለተኛ አራት ማዕዘን ይሁን ሶስት ማዕዘን ይሁን እንደዚህ ይሁን አላሁ አዕለም ነው የምንለው። የትኛው ማዕዘን እንደሆነ የሚለውንም ነጥብ ከሰለፎች እንፈልጋለን። ብዙ ባንጨቃጨቅ ጥሩ ነው። ቀጥታ ወደ ኪታቦች እየገባን ብንሄድ መርሐባ። አሁን እሺ እታችን ኮሜንት ላይ ከሰለፎች እንደው አንድ እንኳን ሳናይ የሚሉም ስላሉ እንደው ከሰለፎች እስካሁን አንድ ፖይንት ያወሳነ ስለሌለ እሺ አንድ ከሰለፎችን ማጣቀስ አለብን። እዚህ ጋር እኮ መነሻውም ላይ እንዳልነው ኢብኑ ዑሰይሚን ወይ ሰለፎች የሚል ስለሆነ ማለት ነው። አሁን ወጅህ ስለሚለው አንተ ብዙ ጠይቀኛል። አንተም አሁን ስማኝ አንድ ጊዜ እኔም እጠይቃለሁና በተራይ ማለት ነው። ነጥቦቹ ብቻ ያዘልኝና ግባ፣ ችግር የለውም። እሺ ሰይድ በቃ ወጅህ የሚለውን አንተ በምን መልኩ ነው የምትረዳው? ነጥቦችን ልላክልህ እኮ እያልኩ ነው እኮ። ይችን ብቻ መልስልኝና በቃ የምንዋየው እኮ ወጅህ ሬጀል እነዚህ መሰል አይደለም ሰይድ። አሁን ቆይ ከተጠየቅ መመለስ ብቻ ነው ያለብህ። ወዴት ነው እየዘለልክ ያለው? የኢብኑ ዑሰይሚንን አቋም እኮ በሰለፎች አስረዳኝ እኮ ነው እያልኩ ያለው ታዲያ እንዴ እኮ ሁሌ ዝም ብሎ ጥያቄ ብቻ ትሆናለህ። አሁን ይኸውልህ አዳት እሺ ሰይድ አንተ ምን አዳምጠኝ አቡ አስማ ተረጋጋ፣ አዳምጠኝ። ተሽቢህ በከፊል ይመሳሰላል ያለ አንድ አዳት ያለ እነዚህን ባህሪያቶች ከዛሊከ ሒስይ ናቸው ያለ አላት ናቸው ያለ እነዚህ አራት ነጥቦችን ከሰለፍ ፈልጋለሁ። ቀጥታ ኪታብ እየገለጥክ ጀምር። አራቶቹ ነጥብ ከሰለፍ አጽድቃቸው እንይ። ጨርሻለሁኝ። ወደ ሌላ ምትሄድ ከሆነ ውይይቱ እዚህ ጋር ይቆማል ማለት ነው። ላ ችግር የለውም። እዚህ ጋር ወደ ሌላም አልሄድብህም። ያመጣቸው ነጥቦች እናያቸዋለን። ላኪን ወጅህን አንተ በምንድን ነው የምትረዳው የሚለውን ላኪን ምናምን የለውም። አሁን የኢብኑ ዑሰይሚን እኮ ተናግሬያለሁኝ። አሁን እየፈለኩ ዝም ብለህ አትሽሽ። እስቲ ከመጀመሪያው ጀምሬ እየጠየቅኩህ ነው። ሁሉንም ጥያቄ እየሸሸህ እየመጣህ ነው። አዳት የሚል ተሽቢህ በከፊል አለው የሚል ሂስይ የሚል አላት የሚል ከሰለፎች ያጸደቀን አምጣ። እነዚህ አራት ነጥቦችን እንዝጋ። አሁን ለምሳሌ ምናምን የሚሉ ቃላቶችን አልፈልጋቸውም። ቀጥታ ግባ። ምሳሌን የማልልም እሺ፣ ምሳሌ ሳልል
ወጅህን ብቻ ነው የምጠይቀው። በቃ ወጅህ አንተ ምን ብለህ ነው የምትረዳው? ወጅህ የሚለው የሰው ከሰለፍ ከዚህ የምትረዱት ምንድነው? ከሰለፍ የምትረዳው ወጅህ የሚለው የሰው ከሰለፍ ከዚህ የምትረዱት ምንድነው? ከሰለፍ እነዚህ ነጥቦችን ማምጣት አልቻለም። እዚህ ጋር ይቆማል ውይይቱ። ሁላችሁም እንደምትረዱት ነው። እስካሁን ድረስ እየጠየቁ ነው። ከሰለፍ አንድ አምጣ እያልኩ ነበረ። ኢብኑ ኹዘይማን ለማምጣት ፈልጎ ነበረ ኪታቡን። አሁን ስለ ኢብኑ ኹዘይማ ታነብልኛለህ ኪታብ እሰጥሃለሁ ስላልኩት ኢብኑ ኹዘይማ ማን ነው የሚለው ስላስጨነቀው መልስ መስጠት ስላልፈለገ ብቻ አሁን ወደ ሌላ ይሄንን ወደ ላይ ወደ ታች ማለት ላይ ደርሷል ማለት ነው። ከዚህ በላይ ምንም በግልጽ እንዲሆኛለሁኝ አስወጡኝ ማለት አይጠበቅበትም። ያለው ነገር አይታችኋል። አዳት የሚል አላት የሚል ተሽቢህ የሚል ከሰለፎች አምጣ ተብሎ ነበረ። አይታችኋል። ኢብኑ ኹዘይማ የሚለውን ጠቅሶ ነበረ። እሱንም አምጣ ሲባል አይታችኋል። ስለ ሰውየው ማንነት ታነባለህ ስለተባለ ብቻ ምክንያቱም ሙጀሲምን ስለሆነ የሚከተለው ማለት ነው። ማንነቱ ስለሚነበብ እዚህ ኪታቡን ገልጬ ያንን ስለፈራ ብቻ እሱንም ትቶታል። አላት የሚልም አዳት የሚልም ምንም ነገር እስካሁን የመጣ የለም። ከሰለፍ ያመጣው ነገር እንደሌለ ሁላችሁም አይታችኋል። እዚህ ጋር እንጨርሳለን ውይይቱን ማለት ነው። ግዴታ አስወጡኝ እስከሚል መጠበቅ አይጠበቅብንም ማለት ነው። እንዳያችሁት 7 ሰዓት ሊል ነው ማለት ነው። هذا هو ምንም ሌላ ነገር የለም። አንድ ኪታብ አልገለጥክልኝም እስካሁን ድረስ። እዚህ ጋር ይበቃናል። ባረከላሁ ፊኩም። የኔ ችግር እኮ አይደለም። አዳምጥ ሰይድ። እሺ አንድ ጊዜ አዳምጥ። የኔ ምንም ችግር የለውም። እስካሁን እየጠቀስኩ ነበረ። ምንም ነገር ልታመጥ አልቻልክም። ምንም ነገር ሼህ ሰይድ ያያችሁት ሁሉም ነገር ማለት ነው። አላህ የሚሆን ይጨምሩልህ። ከዚህ በላይ ምንም አይነት ማስረጃ አያስፈልገንም። ይሄ ሰውዬ አንደኛ ነገር ቴሌፎኑን ዘግቶ ማስረጃ እንዳያቀርብ ተዘጋጅቶ ነው የመጣው። ሁለተኛ ነገር ከሰለፍ አንድ ሰለፍ አምጣ ተብሎ አንድም ሰለፍ ማምጣት አልቻለም። በሶስተኛ ነገር ደግሞ ጊዜ መግደል ነው የያዘው። ከስንት ሰዓት ጀምረን ነው? አሁን ወደ 7 ሰዓት እየደረሰ ነው። ስለዚህ ምን ወሃቢ ወቅቱ እንቦጭ ነው የሆነው ነገሩ እና ያለውን ነገር በደንብ ጊዜውን ብንጠቀምበትና እዚህ ላይ ሌላ የምናስተላልፈው ነገር ካለ ብናስተላልፍ